የዋግምራ ብሔረሰብ አስተዳደርን የልማት እንቅስቃሴ የሚያሻሽሉ ስራዎች እየተሰሩ መሆኑን ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩ በብሔረሰብ አስተዳደሩ ሰቆጣ ከተማ እየተሰሩ የሚገኙ የልማት ተግባራትን ጎብኝተዋል። ያየው ተስፋው ርዕሰ መስተዳደር አረጋ ከበደ በዋግምራ ብሔረሰብ አስተዳደር ተገኝተው ከጎበኟቸው የልማት ስራዎች አልዋቅ የዶሮ ብዜት ማዕከል፣ የሰቆጣ ልዩ አዳሪ ትምህርት ቤት፣ የብልባላ ሰቆጣ አስፓልት ፕሮጀክት፣ የጄኔራል ተፈራ ኃይሉ መታሰቢያ አጠቃላይ ሆስፒታል ማስፋፊያ ግንባታና ሌሎችም ይገኙበታል። ፕሮጀክቶቹ በተሻለ የስራ አፈጻጸም ላይ መሆናቸውን በምልከታ አረጋግጠዋል። የተመለከትነው የአዳሪ ትምህርት ቤቱን ነው። የዶሮ ጫጩት ማላመጃና ማከፋፈያ ማዕከል አይተናል። ከዛ ቀጥሎ የሰቆጣ ተፈራ ኃይሉ ሆስፒታል ማስፋፊያን አይተናል። ከዛ ቀጥሎ ደግሞ የኦክሲጅን ማምረቻና የካልቸር ማዕከልን አይተናል። ሁሉም ፕሮጀክቶች በሚባል ደረጃ የአፈጻጸም ደረጃቸው በከፍተኛ ደረጃ ተሻሽሎ ነው ያገኘ ነው። እንደውም አንዳንዶቹ ላይ ተጨማሪ ስራ ማግኝተናል። በዚህ ዓመት ተጠናቀው ለአገልግሎት ክፍት የሚሆኑ ፕሮጀክቶች መኖራቸውን የገለጹት ርዕሰ መስተዳደሩ በተፈራ ኃይሉ መታሰቢያ ሆስፒታል ከማስፋፊያ ግንባታ በተጨማሪ የኦክሲጅን ማምረቻና ሌሎችም ስራዎች የተከናወኑበት መሆኑን ገልጸዋል። ማስፋፊያን በለው እንጂ ራሱን የቻለ ትልቅ ሆስፒታል እየተገነባ ነው ያለ። ያ በአሁኑ ሰዓት ወደ 84 በመቶ አካባቢ ደርሷል፣ ፊዚካል አፈጻጸሙ ማለት ነው። በሁለተኛ ደረጃ የዶሮ ማከፋፈያና የጫጩት ማለማመጃ ማዕከሉም በሚቀጥለው ግንቦት ወር ላይ ይጠናቀቃል ማለት ነው። መስቀለ ክርስቶስን አይተናል። ማለት መስቀለ ክርስቶስ በኢትዮጵያ ቅርስ ጽናት ባለስልጣንና በአማራ ክልል ቱሪዝም ባህልና ስፖርት ቢሮ እየተገነባ ያለ ነው። ይህም በጣም በጥሩ ሁኔታ ነው የሄደው። ሙዚየሙ ተጠናቋል። በዋግምራ ብሔረሰብ አስተዳደር እየተገነቡ የሚገኙት ፕሮጀክቶቹ የሕዝብን የልማት ተጠቃሚነት የሚያረጋግጡና በቢሊዮን የሚቆጠር ገንዘብ የፈሰሰባቸው መሆናቸውንም ገልጸዋል። የተለያዩ ፕሮጀክቶች እየተገነቡ ነው ያሉ። በጣም በርካታ ፕሮጀክቶች ናቸው። በመንገድ፣ በሆስፒታል፣ በትምህርት እና በተለያዩ መንገድ የግንባታ እየተገነባ ነው ያለን ማለት ነው። ስለዚህ ዋግ በመሰረተ ልማት በከፍተኛ ደረጃ የግንባታ እየተካሄደበት ያለ ዞን ነው። ይሄ ደግሞ ወደፊት ለህዝቡ ኑሮ መሻሻል፣ ለሌሎች የኢኮኖሚ ልማት ስራዎች ትልቅ ዋጋ አለው ብለን የምናምነው። የሰላም ጦቱ በፕሮጀክቶቹ አፈጻጸም ላይ ጫና አሳድሮ መቆየቱን ያስተዋሱት ርዕሰ መስተዳድሩ አሁን ላይ ክልሉ እየተረጋጋ መምጣቱን፣ ይህም መንግስት የልማት ተግባራት ላይ እንዲያተኩር የሚያደርግ መሆኑን አመላክተዋል። የጸጥታ ችግሩ በከፍተኛ ደረጃ አፌክት አድርጎናል። ለምሳሌ ከባህር ዳር ከአዲስ አበባ በሚመጡ ቁሶች ላይ የሴኩሪቲ ሁኔታ በተለይ መንገድ ላይ ያለው የመንገድ መዝጋት፣ ማገት እንደዚህ የመሳሰለው ኮንትራክተሮቹ ሌሎች አካላት በነፃነት እንዳይንቀሳቀሱ አድርጓቸዋል። አሁን ግን የክልላችን የጸጥታ ሁኔታም እየተሻሻለ ስለመጣ ግንባታዎቹ በከፍተኛ ፍጥነት ይሄዳሉ ብዬ ገምታለሁ። ፕሮጀክቶቹ በፍጥነትና በጥራት እንዲጠናቀቁ የሚደረግላቸው ድጋፍና ክትትል ተጠናክሮ እንደሚቀጥልም ተመላክቷል።